ልታጽናኝም ብለሽ ነው አውሮፓና አረብ ሀገር አንድ ነው ያልሽው? ኖ እንደ አንዳንዴ ማለት ነው ሰውን ለማስታመም የሚጠቀሙት ቃል ነው። አውሮፓና አሜሪካ አንድ ነው ይላሉ። አንድ አይደለም፣ በጭራሽ አንድ አይደለም። ስራውም፣ ኑሮውም፣ ህይወቱም አንድ አይደለም። ለምሳሌ እኛ የቤት ክራይ ያለብን፣ እነሱ የቤት ክራይ የለባቸውም። ለምሳሌ ማለት ነው በትንሹ። ሁለተኛ ደግሞ ያላችሁ አብዛኛው ፐርሰንቱን ነው ያለው ሰው አለ። ለምሳሌ እኔ የፈለግኩትን ተምሬ የፈለግኩትን የስራ ሙያ መስራት ይችላለሁ አይደል? በፈለግኩት ቋንቋ ተምሬ እዚህ ሀገር በፈለግኩት ሙያ መስራት ይችላለሁ። እውቀቱና እንትኑ ካለኝ ማለት ነው። የመማር እድል አለ። አረብ ሀገር አለ እሱ። ለምሳሌ እኔ አሁን እየሰራው ነው አይደል? ሰርቼ ሳረጅና ጦሬታ ሲወጣ ተቀማጭ ብር አለኝ። እነሱ አላቸው ስራ፣ ግርግዳ፣ ጣራ፣ መሬት ይታጠባል። አረብ ሀገር እዚህ ሀገር ይታጠባል። አንቺ ታጥቢያለሽ? ግርግዳና ጣራ ታጥቢያለሽ? ለምሳሌ ሁለተኛ መኪና፣ አረብ ሀገር ያሉ ልጆች መኪና፣ የቤታቸው መኪና አቆመው ነው የሚያሳጥቧቸው። አንቺ እዚህ ሀገር ታጥቢያለሽ? እኛ እናጥባለን መኪና ቆመን። መኪና ማጠቢያ ራሱ ሁሉም ሰው አለው ሂዶ ነው የሚያጥበው አይደል? ሲቀጥል ደግሞ ማለት ነው አንቺ ስራሽን ውለሽ 6 ሰዓትም ሆነ 8 ሰዓትም ሆነ 10 ሰዓትም ያ ሰርተሽ መጠሽ ከቤትሽ የፈለግሽውን ምግብ ሰርተሽ ከፈለግሽው ሰው ጋር መብላት መጠጣት ወይም መዞር ትችያለሽ። አረብ ሀገር እሱ አለ ሊኖሩ ይችላል 2 ሰው ወይም 10 ሰው 10% ወይም 5% ነው ሊኖር ይችላል አረብ ሀገር። ሌላ አሁን አንቺ 5 6 7 ልውለድ ብለሽ አቀደሽ እዚህ ሀገር ታስተምሪበት ቦታ አይቸግርሽም። ልጆችሽ የትም እዚው ሀገር ሴብ እንደሆኑ ታውቂያለሽ። እሱን አስበሽ ትወልጃለሽ። አረብ ሀገር እንደዛ አለ ይጭኑታል እንጂ ከወለዱ እንኳን አብዛኞቹ ወደ ሀገር ቤት ነው የሚልኩት። አጋጣሚ እንኳን ተሰስተው ከወለዱ። አንቺ እኮ እዚህ ሀገር በነፃነት ራሱ አልጋ ላይ የምተኙ በነፃነት ነው። አረብ ሀገር በነፃነት አልጋ ላይ መተኛት አለ የለም። ባረግዝሳ እየሞቃቸው እግራቸውን አፍ ነው የሚተኙት። አንድ አይደለም እንዴ? እንዴት ነው አንድ ሊሆን እንችለው? እዚህ ሀገር አረብ ሀገር እና ኤሮፕ እና አረብ ሀገር አንድ ሊሆን አይችልም። ሁኖም አያውቅም። ሁሉም የተለያየ የራሱ የሆነ እንትን አለው፣ ውጣ ውረድ አለው። ውጣ ውረድ አለው። ስራውም አንድ አይነት አይደለም። አንድ አይነት አይደለም። ጽዳት ብትሰሪ የአረብ ሀገር ጽዳት እና የዚህ ሀገር ጽዳት አንድ አይደለም። ሊሆንም አይችልም። እዚህ ሀገር ልብስ ኧረ በስመ አብ የፈረንጅ ልብስ ሄደሽ ትተኩሻለሽ። ክራንካውስ የምትሰሪ ከሆነ አላውቅም እንዴ። ኧረ በጣም ሰማይና ምድር ነው። እዚህ ሀገር የሰው ቤት እንኳን ብትሰሩ ቤቱን አጽድታችሁ ነው የምትወጡት። እንደዚህ እንደነሱ የተናደ ልብስ አጽድተሽ ከምረሽ ምናምን የሰው ቤት እንኳን ሄደሽ ለ1 ለ2 ሰዓት ብታጸጂ ማለት ነው። እንደሚያጸዳ የለም። ካለ እንኳን አሉ አንዳንድ ሰዎች የሚያጸዱ በጣም ቢዚ የሆኑ ሰዎች፣ ወይም ደግሞ ሲያረጁ ለምን አባቱ ብዬ ነው የምሰራ ብለው ማለት ነው። አረብ አገርና ኤሮፕ አንድ ሊሆን አይችልም። እኔ አረብ ሀገር ካሉት ልጆች ጋር እና ኤሮፕ ካለ ሰው ጋር ራስን ማወዳደር ራሱ በጣም የተሳሳተ ነገር ነው። ሲቀጥል ለማሽሞንሞን ለማሸመናሞን አትሂዱ። 3ኛ 4ኛ 5ኛ 6ኛ ነገር ወደ ኤሮፕ መምጣት እድሉ ካላችሁ ጠፍታችሁ ፕሮሰሱን አውቃችሁ ለመኖር የሚሰጠውን ኬዝ ካወቃችሁ የት ሀገር ጠፍታችሁ ወደ የት ሀገር መሄድ ካወቃችሁ የትኛው ሀገር ላይ በየትኛው ኬዝ ብንሰጥ ይቀበለናል ብላችሁ ካሰባችሁ ጥፉ። ኤሮፕ መጣችሁ እድሉን ካገኛችሁ ለምንድን ነው ወደ አረብ ሀገር የምትመለሱት? ጥፉና ትሰራላችሁ፣ ሰርታችሁ ትኖራላችሁ። እንግዲህ ሁላችንም ስደተኞች ነን። ስደተኛ እዚያ ሀገር ውጡ እስኪባል ድረስ ቢያንስ ትሰሪያለሽ። አይ ውጡ ካልተባለ ደግሞ ትኖሪያለሽ። አርጅተሽ ሁሉ ትኖሪያለሽ። የራስሽ ቤት አለሽ፣ የራስሽ አለቃ ነሽ። ስራ ቦታ ደግሞ ሌላ አለቃ አለሽ። አረብ አገር እኮ ጠዋትም ማታም በረፍትሽም ሁሌም አለቃሽ አንድ ነው። አሁን ዛሬ ቤቴ ልብስ ነኝ፣ የቤቴ አለቃ ነኝ። ስራ ቦታ ሲሄድ ደግሞ ሌላ አለቃ አለኝ። ከቤቴ ግን ረፍቴ ሰላሜ ነው። እና አረብ ሀገርና ኤሮፕ አንድ አይደለም። እኔ በጣም አደንቃቸዋለሁ አረብ ሀገር የሚሰሩ ልጆች። ምክንያቱም ያለ ረፍት አሟቸው ደክሟቸው ያለ ተመጣጣኝ ምግብ አዲስ ምግብ ነው የሚለምዱት። እንጀራ እንኳን በፈለጉት ሰዓት አያገኙም። የሀበሻ ምግብ እንደፈለጉት እኛ ሀበሾች የራሳችን ነገር ለምደናልና እሱን ካልበላን ምግብ የበላን አይመስለንም። የፈረንጅ ምግብ አይ ነው ቆንጆ ነው፣ ብዙ ተመጣጣኝ ነገር አለው። አረብ ሀገር ደግሞ
አላቅም ብዙን ምን አይነት እንደሆነ ምግቡ ግን ተመጣጣኝ ቢሆንም ግን እንደ ሀበሻ ወይም እንደ ራስ አይሆንም፣ ወይም ደግሞ እንደ ቤት አይሆንም። ዩ አንደርስታንድ። ለማንኛውም ሀሳብ ነው እና አንድ ሊሆን አይችልም። ሁላችንም በያለንበት ያለንበትን ማመስገን ነው። አንዱን ከአንዱ ማበላለጥ ጥሩ አይደለም። እድሉን ካገኛችሁ ግን ኤሮፕ ኖ፣ እኛ ምድሩን አግኝተን ነው እዚህ የቀረ ነው። እድሉን ካገኛችሁ ኖ። ከዛ ግን በደንብ አጣርታችሁ ኬዝ ምን ብሰጥ፣ የት ሀገር ብኖር፣ የቱ ጋር እጄን ብሰጥ ብላችሁ ኖ። እኔ አረብ ሀገር ወደ ኤሮፕ መዳሟ የምታመጣት ሰው ኢንፎርሜሽን ካላት ምን ችግር አለው? በትክክለኛ ኢንፎርሜሽን አረብ ሀገር መኖሯ ራሱ እዚህ ሀገር ወረቀት ያሰጣታል። አረብ ሀገር እንደዚህ 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 ብላ ማለት ነው ባለው ኢንፎርሜሽን ወረቀት ታገኛለች በሙሉ ዶክሜንቷ አለ ብዙ አይነት ቦታ። ለማንኛውም ማለት ነው እና አንድ ሊሆን አይችልም። ኔቨር ኤቨር